ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንዲላችሁ ሞኝላችኋለሁ። ቢሰጭ ስትጎንዱሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ አትሌት ፈይሳ ሌሊሳ የተናገረውን እጅግ በጣም አስነዋሪ ንግግር ነው። እንግዲህ የቀነኒ አዱኛ ታናሽ ወንድም ሊበን እህቴ ችግር ሲደርስባት ጥቃት ሲደርስባት አይቻለው። እዚህ ጋር የተመታቸው እዚህ ጋር አይኗን እዚህ ጋር ከንፈሯን እዚህ ጋር አፍንጫ የተመታቸው በዚህ ምክንያት ነው ብሎ መልስ ሰጥቷል። ይህንን ደግሞ በአግባብ በጨዋነት የሚመለከተው አካል መልስ መስጠት ይችላል። ፈይሳ ሌሊሳ በማይመለከተው ጉዳይ ገብቶ ይሄ በወፍ ቋንቋ አታውራ፣ አባገዳ የወፍ ቋንቋ አይሰማም ብሎ ጭራሽ የፍትህ ፍለጋ ከፈለግ ሂድ ጎጃም ብሎታል። እና አይባልም እንደዚህ አይነቱ ነገር። ለምንድን ነው ግለሰባዊ ጉዳዮች ወደ ብሔር የሚሄዱበት ምክንያት ምንድን ነው? እዚህ አገር ላይ ያልገባኝ ነገር ነው እስካሁን ድረስ። ባለፈው አንድ ፓስተር አንዲት ግለሰብ ቸርቹ ድረስ ጠርቶ አንቺ ከየት ነው የመጣሽ ያለ እኮ ሰላሌ አለ። ሰላሌ ጠንቋይ ሀገር ናት። እንግዲህ አንዲት ግለሰብ ጋር ነው ያወራው። ለምን ወደ ሀገር ትሄዳላችሁ? ለምን ወደ ህዝብ ትሄዳላችሁ? ግለሰብ በግለሰብ የተጀመረው በግለሰብ ለምን አትጨርሱትም? የኦሮሞ ህዝብ ትልቅ ህዝብ ነው፣ ጨዋ ህዝብ ነው፣ የተከበረ ህዝብ ነው። እንደዚህ ያለ ነገር ከአንደበቱ የሚወጣ ህዝብ አይደለም። አማርኛን የወፍ ቋንቋ ነው የሚል ህዝብ የለም። የኦሮሞ ህዝብ እንኳን አማርኛን ቆርቶ አማራን ወዶ አፍቅሮ አክብሮ ወልዶ ተዋልዶ ተዛምዶ በፍቅር የሚኖር ህዝብ ነው። በፍቅር የሚኖር ህዝብ ነው። ብዙ አማሮችም በኦሮሚያም የሚኖረው ብዙ አማሮች ኦሮምኛን ቋንቋ አቆላጥፈው ኦሮሞ ጋር ተዋልደው ተዛምደው ተጋምደው የሚኖር ነው። አንተ የወፍ ነህ፣ አንተ የነብር ነው፣ አንተ የአንበሳ ቋንቋ ነው። እንደዚህ ያለው ለምንድን ነው የምንናገራቸው ነገሮች ህዝብን የሚያቆራርበው ጸብን የሚያለዝበው? ለምንድን ነው የማይሆኑበት ምክንያት ምንድን ነው? ለምንድን ነው ቶሎ ተራርጠን ወደ ጥላቻ ምን ሄደው? ለምንድን ነው በወፍ ቋንቋ የምታወራው ብለው ፈይሳ ሌሊሳ ተናገረ። ሊበን ያወራው ቋንቋ የወፍ ቋንቋ ከሆነ አንተ እንዴት ሰምተህ ምላሽ ሰጠ? የቀነኒ አዱኛ ወንድም ሊበን የተናገረው የወፍ ቋንቋ ከሆነና አንተ የማትሰማ ከሆነ እንዴት መልስ በምን አውቀህ መልስ ሰጠው? ትሰማለህ? አቆላጥፈህ ነው። በብዙ መድረኮች ላይ አማርኛ ታወራለህ። በራሱ በማህበራዊ ሚዲያም ላይ ብዙ ጊዜ በአማርኛ ትጽፋለህ። ስለዚህ ለምን እንደዛ ትላለህ? ሚሊዮኖች ተዋደው ቢያንስ በትንሹ ነው ምን ቢያንስ በትንሹ ከ15 ሚሊዮን በላይ የኦሮሞ ህዝብ አማርኛ ያወራል። በትንሹ ደግሞ ቢያንስ ከ6 ከ7 ሚሊዮን በላይ አማሮች ኦሮምኛ ቋንቋ ይችላል። ወለጋና ዙሪያው ሸዋ ዙሪያ ያለ ሸዋ አብዛኛው ተቆላቅሎ እንደሚኖሩ ታውቃላችሁ። አማራውና ኦሮሞ ብዙዎቹ ኦሮምኛ ይችላል። በገበያ በትዳር በኑሮ በብዙ ተሳስሮ ተዛምዶ ተዋልዶ ነው ያለ እና ጥላቻውን ምን አመጣው ነው? እኔ እኮ ግራ የሚገባኝ ለምንድን ነው እንደዚህ ያለ ጥላቻ በህዝብ መካከል? የቀነኒ አዱኛና የአንዱዓለም ጎሳ ጉዳይ ፍርድ ቤት እንደያዘ ይታወቃል። ጉዳይ በያስ እንደወጣ ይታወቃል። ጉዳዩ በፍትህ የሚቀጥል ከሆነ ፍትህ ራሱ ምላሽ ይሰጠዋል። አይ ጉዳዩ ደግሞ በእኛ እናትና አባት ቤተሰብ ተነጋግረን በራሳችን መንገድ በእርቅ እንፈተዋለን፣ እሱም ሌላ አማራጭ። ጥላቻ ግን ጥሩ አይደለም። የማይመለከተው ህዝብ አሁን ጎጃም እዚህ ውስጥ ምን አግብቶት እንደገባም አልገባኝም። ጎጃም ምን አግብቶት እዚህ ውስጥ ራሱ ስሙ እንደተጠራም አልገባኝም። ሂድና ጎጃም እዛ ፍትህ ፈልጋል። ምን ማለት ነው እንግዲህ? ምናልባት አማርኛን ከጎጃም ጋር አገናኝታቸው ከሆነ ጎጃም ጎንደር ፈረንሳይኛ ነው እንደሚያወራው፣ ወሎ ጀርመንኛ ነው እንደሚያወራው፣ ሸዋ ደብረ ብርሃን ዙሪያ ያለ ህዝብ ጣሊያንኛ ነው እንደሚያወራው። ለምን ጎጃም ብቻውን ተነጥሎ ማጥቃት ተፈለገ? የማይገባ ንግግር ነው። የማይገባ ንግግር ነው። እና ሰዎች በፈለጉት ቋንቋ ሀሳባቸውን መስጠት ይችላል። የቀነኒ አዱኛ ወንድም ሊበን እንኳን በአማርኛ ከፈለገ በቡርኪና ፋሶ ከፈለገ በኮት ዲቫር ከፈለገ በሴኔጋል በፈለገው አገር ቋንቋ ማውራት መብቱ ነው። ከፈለገ መብቱ ነው። አንተ ለምንድን ነው በስፓኒሽ የማታወራው? አንተ ለምንድን ነው በፈረንሳይኛ የማታወራው? ለምን በአማርኛ በእንግሊዝኛ ታወራለህ? ብለው ሰዎችን ማስጨነቅ ማስገደድ አይቻልም። ሰው በፈለገው ሀሳቡን ይስጥ። በቃ አለቀ። ታስታውሱ እንደሆነ ህፃን ሄቨን የተደፈረች ጊዜ
ባህር ዳር ላይ በተደፈረች ጊዜ ብዙዎቻችን ስንጮህ አንዳንዶቹ ወጥተው አንዳንድ ጥቂት ግለሰቦች ናቸው ይሄ አማራን ህዝብ ለማስጠመድና ለማስጠላት ነው፣ ህፃን ሄቨን አልተደፈረችም ሁሉ ያሉ ነበር። ስለዚህ አንድ ወንጀል ብሔር የለውም፣ በነገራችን ሰፈር የለውም፣ ወንጀል ሰፈር የለውም፣ መንደር የለውም። ሰው ካጠፋ የትኛውም ብሔር ላይ ህግ አለው፣ ህሊና አለን፣ ልቡና አለን። በዛ መሰረት ይዳኛል፣ ሰው ልጅ ይዳኛል። እኛ አሁን ከለ ወንጀለኛ ነው ከለ ወንጀለኛ አይደለም ውስጥ አልገባንም። ነገር ግን ሐሳብን በቲፎዝነት የምንቆም ሰዎች ነገሩን የባዘ ቤንዝል እያርከፈከፈ ነው። አሁን የፈይሳ ለሊሳ ጉዳይ በተቻለው አቅም ጉዳዩ ላይ ቤንዝል አርከፍክፎ ዞር አለ እንጂ ይሄ ንግግሩ ለአንዱዓለም ጎሳ የፈየደለት የተለየ ፋይዳ የለም። የተለየ ፋይዳ የሚገኘው የፍትህ መስመር በመሄድ ያ ሰው ሙሉ በሙሉ ነፃ መሆኑን እንዲታወቅ ማድረግ ነው። አይደለም ይሄ ጉዳይ እንደ ቤተሰብ የቆረኒ አደኛ ቤተሰቦች ከሱ ጋር እንደ ቤተሰብ እንፈታለን ካሉ ደግሞ የነሱ ምርጫ። ሌላ ሰው መጥቶ ግን ቤንዝል እያርከፈከፈ በማያገባው ጉዳይ ና ጎጃም እዚህ ውስጥ ግባ፣ ና ጎንደር እዚህ ውስጥ ግባ፣ ና አምቦ እዚህ ውስጥ ግባ፣ ና ወልቂጤ እዚህ ውስጥ ግባ አይባልም። ሰው ያልዋለበት ቦታ ላይ ስጠራው አቤት ማለቱ አይቀርም። ምን ነው ጠራኝ እንዴ መባሉ አይቀርም። ህዝብ እንደ ህዝብ በተገኘ አጋጣሚ ማንቋሸሽ፣ ማዋረድ የወፍ ቋንቋ ራሽያ ነች እያስተማረ አይደለም እንደ የወፍ ቋንቋ። በዓለም አቀፍ ደረጃ እኮ የዓለም የቋንቋ ኤክስፐርቶች ሳይንቲስቶች አማርኛ ፍጹም ሙሉ ቋንቋ እኮ ነው የተባለው። ግባና ጎግል አድርገህ ጠይቅ። ፍጹም ሙሉ ቋንቋ በጣም በሚያስደንቁ። ለምሳሌ አጭር ምሳሌ ልስጥ። ለምሳሌ ፈረንጅ አንተ ለማለት ዩ ነው የሚለው አይደለም እንዴ? እናንተ ለማለት ዩ ነው የሚለው፣ አንቺ ለማለት ዩ ነው። አማርኛ ግን አንተ ለብቻ ነው፣ አንቺ ለብቻ ነው፣ እናንተ ለብቻ ነው። ይህን እንደ ምሳሌ መውሰድ ትችላለህ። ለእያንዳንዷ ፊደል ለእያንዳንዷ ቃል ከአፍ ለሚወጣው ትንፋሽ የራሱ የሆነ የጽሁፍ ምልክት ያለው ቋንቋ ተብሎ ነው የተመሰከረለት የራሱ እና ይሄንን እንዴት ነው መረዳት ያልቻላችሁት? ጥላቻ አይጠቅምም። ጥላቻ መላ ኢትዮጵያን ኦሮምኛ ቢያወሩ ይጠቀማል እንጂ አይጎዱም። መላ ኢትዮጵያን አማርኛ ቢለምዱ ይጠቀማል እንጂ አይጎዱም። መላ ጉራጌ አማርኛ ማውራት ቢጀምሩ፣ መላ አፋር ህዝብ በተጨማሪነት ማለት ነው አይጎዳም። መላ ኢትዮጵያን አፋርኛንም ሶማሊኛንም ጋምቤላኛንም ብናውቅ ቋንቋ ጭንቅላት ያሳድጋል እንጂ አያቆረቁስም። ደግሞ 2-3 ቋንቋ የሚያወሩ ሰዎች የተሻለ የአእምሮ ብቃት እንዳላቸው ነው የሚታወቀው። ቋንቋ አለመልመድ ብቻ ዘገምትነት ነው። ቋንቋ መልመድ አለመቻል ጥሩ ነገር አይደለም፣ የሚበረታታ ነገር አይደለም። እና ሰዎች የትኛንም ቋንቋ ቢለምደው እንደምታውቁት እንግሊዝኛ የባርነት ቋንቋችን ነው። ወደን ፈቅደን ሳይሆን ተገርፈን የለመድነው ነው። ግን ጠቀመ ለአብዛኛው አፍሪካ ህዝብ እንግሊዝኛ በግድም ፈረንሳይኛ በግድም በውድም ብንማረው እንኳን አሁን ዛሬ አልጎዳንም። በእርግጥ ማንነታችንን አሳጥቶናል ወይ የሚለው ጥያቄ ራሱን የቻለ ተጽዕኖ ሊኖረው ይችላል። ሰው የራሱን አገር ቋንቋና መግባቢያ ትቶ በባዕድ አገር ቋንቋ ሲግባባ የጎንየሽ ጉዳት እንዳለው ሁሉ የጎንየሽ ጥቅምም አለው። ቢያንስ ተሰደን አፈርደቼ በልተን በባርነት ሰው አገር ስንገባ ቢያንስ ተግባብተን ትንሽ ሸቅለን እንድንበላ ይረዳል። ቢያንስ ያው መቼም አህጉሪቱን አህጉር አላረግናትም፣ ሲኦል ነው ያደረግን። ያለው ትልቁ የሥራ ዕድል አፍሪካ ውስጥ መሰደድ ነው። የሞቶ የተረፈው ስደት ይገባል። በሄደበት አገር እንኳን ድንብርብር እንዳይወጣ ቢያንስ እቺ በባርነቱ ቢሆን የለመድናት ቋንቋ ጠቅሟል። ለብዙ አፍሪካን እንደ ብሔራዊ ቋንቋ ሁሉ የሚጠቀሙበት ብዙ አፍሪካኖች አሉ። እና ቋንቋ ላይ የተለየ ጥላቻ መፍጠር ተገቢ አይደለም። መታረም መስተካከል ያለበት ጉዳይ ነው። ኮሽ ባለ ቁጥር ግለሰባዊ ጉዳዮችን ወደ ሰፈር፣ ወደ መንደር፣ ወደ ሃይማኖት መቀየር ተገቢነት የለም። ይሄ ነገር በህግ ሁሉ መከልከል ያለበት ነው። ኢትዮጵያ ውስጥ እውነቴን ነው የምላቸው አደገኛውን ድባብ አሁን ለምሳሌ ቬንዙዌላና አሜሪካ መካከል የተፈጠረው ነገር እልቂት እንደሚያመጣ ያስታውቃል እኮ። እልቂት ያመጣል። ለምን? የዓለም ተሞክሮም እስካሁንም እንደዚህ ያለ ነገር የለም። እና ይህን ነገር ማሰብ
ማየት መፈተሽና ማረም ያስፈልጋል የሚል አሳሰዋል። የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ይሞቻችሁ። ፒስ